ጉድ እኮ ነው። ማንም እየመጣ ይፈነጫል ሀይሚ ላይ። ምን ታደርጋችሁ? ቆይ እዩም ዛሬ ማለት ነው ሌላ ሴት ተደርቦባት እያንጨረጨራት እያንቀለቀላት ማለት ነው ብሩክ ቤት ድረስ መጣለች። እንደምታዩት ሀይሚን ብቻ ነው ያገኘችው። ብሩክ የት ነው? የት እንዳለ አይታወቅም። እና ሂጂና ቤት ውጭ ፈልጊው፣ እዚህ የለም። መርፌ አይደለም ሶፋ ስር አልደብቀውም። እና ልንገርሽ ብዬ ነው እየማገጠብሽ ነው እያለቻት ትገኛለች። እዩ ግን አሁንም ግግም ብላ ጎዳና ላይ እንግዲህ እየተንከራተተች ትገኛለች። እንደው ሀይሚ እኮ አዘነችላት። ተይ ግን በዚህ ልክ እንዲህ ጎዳና ለጎዳና ስትንከራተች ልጁ ተወልዶ እንዳያርፈው ጎዳና ተዳዳሪ እንዳትሆኝ በዛው እያለቻት ነው የምትገኘው። መሆኗማ አይቀርም በዚሁ ጉትት ስታስጠላ ብላ መሽገር የሆነች ልጅ እንዴ! ሰው አልፈልግሽም ሲባል አይገባውም እንዴ? ጭራሽ አሁንማ በቃ ሌላ አንድ ሴት መጣለች አይደለ? በቃ ምን ታርግሽ ታዲያ ሀይሚ እዚህ ጋር እዴ ሀይሚ አይበርዳት አይሞቃት በቃ ወርቅ ሆና እንደምታይዋት ራሷን አስከብራ ራሷን ወርቅ አርጋ ይዛ ከራሷ ጋር የምትኖር ሴት ነች። ከማንም ሴት ጋር እዚህም እዛም መጣ ሄደ ምንም አይመስላትም። ምክንያቱም ጎልድ ናት እሷ። ጎልድ ታውቃላችሁ፣ በቃ ዳይመንድ ነች። ማንም ሰው ሊደርስባት አይችልም። በቃ የምሬን ነው። እዩ እኮ ማለት ነው ቁንጅና ምናምን ጠፍቶባት ምናምን አይደለም፣ ግን ባህሪዋ በጣም ዝቅ እንድትል አደረጋት። የሆነ ሴት አትመስልም ሲጀመር ማለት ነው። እቺ ዝም ብላ ነገር ይሆን ያረገዘችው የሆነ ጨጓራ በልታ የሆነ ጉበት ውጣ ይሆን አናቅም። ተወጣጥራ መጣች። የብሩክ ነው እና ምን ያርግሽ? ገንዘብ ፍለጋ። ወይኔ ደግሞ ብር አለኛለ የምትለው ነገር አለችን። ዩቲዩብ ተከፈተችላት። አሁንማ አታስቀምጠንም። እግዚአብሔርን አንድ 2-3 ቪዲዮማ ከተሰራ በዛ በቃ ቪዲዮ ብር ታገኛለች። አታስቀምጠንም እመኑኝ ማለት ነው። ዛሬ ደግሞ እንግዲህ ሀይሚን ብሩክን ፍለጋ ሀይሚ ጋር ሄደች። ሀይሚ ትውለድላት ወይስ ምን ታርግላት? እኔ ግራ የገባኝ ነገር ማለት ነው። ሆ ጉድ እኮ ነው ሀይሚዬ፣ የኔ ደርባባ፣ የኔ ንግስት፣ በቃ እንቁ እኮ ነሽ አንቺ። ትለያለሽ። መናገር ያለብሽን ነገር ልኳን ነግረሽ አባረሻታል። ጥሩ አደረግሽ እንዴ! አንቺ ነሽ በቃ እዛ ቤት መንገስ ያለብሽ ንግስት ነሽ። በቃ ማንም ሰው ሊከራከርሽ አይገባም። ወርቅ ነሽ። ከዙፋንሽ ማንም ሊያወርድሽ አይችልም። የማንም ልቅምቅም የሰው ልክ ቢያቅም አይጠነቀቅም። እየመጡ እዚህ አፋቸውን ይከፍታሉ። አፍ ሲከፈት ጭንቅላት ይታያል። እግዚአብሔርን ከሀይሚ ማንም አይደርስም። ብሩክም እንግዲህ ትናንት የሆነች ሴት ይዞ መጥቶ ነበረ። እንደምታውቁት ያች ሴት ማነች ምንድነች የሚለው እንግዲህ አንዳንዶቹ ያክስቱ ልጅ ናት ይላሉ። አንዳንዶቹ ሌሎቹ ደግሞ አረ ያክስቱ ልጅ አይደለችም ሲጀመር ብሩክ ሌላ የጀመረው ነገር አለ እያሉም ይገኛሉ። ሌሎቹ ደግሞ በቃ ለድራማ እንዳመጣት ምናምን ነው የሚናገሩት። ብቻ አላቅም፣ ግን እኔ ያክስት ልጅ ተብላ መንታ ልጆች ትወልድልኛለች፣ እንዲህ እንጋባለን፣ እንዲህ ታረግዝልኛለች ብሎ ማውራት እግዚአብሔር ምስክሬን ቃሉ ራሱ ይቀፋል። ጓደኛው ሆና ምናምን ከሆነ ያመጣትም ለሀይሚ ክብር አይመጥናትም። ያቆም ይሄን ስራውን ማለት ነው። አይ ዘመዴ ነች በቃ ለዚህ የሆነ ያክስቴ ልጅ ናት ወይ አጎቴ ልጅ ወይ እህቴ ናት ብሎ ከሆነ ያመጣት ውለጅልኝ፣ አርግዥልኝ፣ አግቢኝ፣ እንደዚህ 3 ልጆች 4 ልጆች መንታ ልጆች ምናምን ያስጠላል። ቃሉ እግዚአብሔር ምስክሬ የእውነት ያስጠላል። በቃ እንደዛ መሆን የለበትም። አሁን ስለሷ አይበርደኝ አይሞቀኝ የማንም ልቅምቅም መጣ ተለቃቅሞ የሆነ ይሄዳል፣ ሸቤ ይወርዳል። እንደምታዩት እዩ አሁን አርግዛ ራሱ ከቡታጅራ ድረስ አታሳዝናችሁም? እየተጎተተች ልክ እንደ ኤሊ መጣች። ከዛ ተጎታ ወጣች። ብሩክም አልፈልግሽም፣ አይገባሽም፣ አልወድሽም፣ ትጠላሻለሁ አላት። ወጣ ሄደች። ተመልሳ መጣች ደግሞ። ከዛስ ወጣ ሄደች። አሁን ደግሞ እንደምታዩት ሀይሚ ጋር ሄደች። በቃ ልረዳሽ አልችልም፣ አዝናለሁ፣ ሌላ ሚስት አለው፣ በቃ ሌላ ሴት ይዟል፣ ልንገርሽ ብዬ ነው አለች። ችት አልጎብሻል አለቻት። በቃ የሆነ በጣም ሬጃ ላይ ምንድን ነው እንደዚህ በቃ የሆነ ማስቲሽ የሆንሽባት ሀይሚን ፈቷት። በቃ የማንም ልቅምቅም እዚህ እየመጣ አፋቸውን ይከፍታሉ። ተዋት በቃ ከእግሩ አጣቢ ራሱ አትደርሱም። አለመፈለጋችሁ ራሱ አይቆጫችሁም? ሀይሚ እኮ ነች ምን እንዳለች ታውቃላችሁ? የሆነ በኔ ፍቅር አብዶ ነው ቤቱን እንደዛ ያደረገው ምናምን አለቻት። እዩ ተቃጠለች። እንዲህ በቃ ከሷ በሰዓቱ ነበር እኮ ድሮማ ድንጋዩም ዳቦ ነበር ይባላል እኮ አይደል እንዴ? ድሮ ነው በቃ ድሮ። አሁን ግን ድንጋዩ አይበላም እንደምታውቂው። እና አንቺ ያ ማለት ነሽ በቃ ልንገርሽ ብዬ ነው። እና አንዳንዴ የመጨረሻና የመጀመሪያ መሆን ልዩነት አለው።
የምሬ ነው ብላችሁ የፈለገ ነገር ቢሆንም ጅማሮ አንድ ሰው ምንም ሊሆን ይችላል ምንም ግን መጨረሻው ሲያምር ነው ጥሩ፣ ወይ ደግሞ የመጨረሻ ሲሆን ነው ጥሩ። ሀይሚ ደግሞ እንግዲህ ከሀይሚ በፊት እንግዲህ 30,000 ሴቶች 40,000 ሴቶች ሊኖሩ ይችላሉ። ሀይሚ መጨረሻው ከሆነች በቃ ንግስት አሸናፊዋ እሷ ነች። ትናንት ነበርሽ፣ ትናንት እንዲህ ብሎ ነበር፣ ትናንት እንዲያርገን ነበር ከፍተሽ ቀሚሽን ገልበሽ ስትሰጪ አታስታውሽም እንዴ? አሬ ይቅር በለኝ። እኔ እንደው ፈጣሪ ሆይ ጾም ሊገባ ነው፣ ክፉ ነገር መጥፎ ነገር መናገር አልፈልግም፣ ይቅር በለኝ ያዘኝና ወደ ዋናው ፖይንቴ ስመጣላችሁ እዩ እንግዲህ እዩ ብቻ አይደለችም ብሩክ ሌላ ሴትም ይዞ መጧል ቤት ውስጥ። አሁን ነገር አለ። ምንድነው ነገሩ? በቃ ክብርን አታወርድ። በቃ ብሩክ ተረጋጋ፣ ወደ ራስ ተመለስ። ሴት እንደዚህ በበዛ ቁጥር፣ ሰው እንደዚህ በበዛ ቁጥር፣ ቤታችሁ በቃ ወከባ በሆነ ቁጥር የሆነ የሚያስጠላ ነገር ነው የሚፈጠረው። የሚያስጠላ ማለት ነው። የሆነ ለራስህም ክብር አይመጥንም በቃ ለሀይሚ የሚመጥን ነገር አይደለም። በቃ ሴት አታንጋጋ። ምን ሴት እዚህ መደርደር ምናምን ወንድነት ጀግንነት አይደለም። እግዚአብሔርን ይደበራል። በቃ እና ወደ እዩ ስመጣ ደግሞ እዩ መቼ ተስፋ ቆርጠሽ እንደምትቀመጪ አላቅም። ከሀይሚ ራሱ 4 ልጆቹ ተወልዶ ምናምን አያት ሆነው ቅምቅም አያት ሆነው ምናምን ራሱ ብታያቸው ራሱ የምትፋቻቸው አይመስለኝም። ግን ፍቅር ይዞሽ ምናምን አይደለም። ፍቅር እንዲያረግም ሲጀመርም ማለት ነው የያዘሽ ፍቅር ሳይሆን አላደላ የሆነ እልህ ነው፣ ገንዘቡ ነው። በቃ እንዲህ ግብ እያረግሽ የሚገኘው በቃ ገንዘብ ፍለጋ ከብሩክ የሆነ ገንዘብ ፍለጋ ነው በዚህ ልክ እየሄድሽ ያለሽው። ይሄ ነው ያለው ነገር። ግን ደግሞ አፈርደች ቢያልሽ የሚቀር ባይ ላይ ግን ደግሞ በቃ ከብሩክም ከሀይሚ ምራቂ የሚጠቅምሽ ነገር ስለሌለ ማለት ነው። እንደምታየው ብሩክም ራሱ ቤቱን ጥሎ ወጥቶ ሌላ ቤት ነው የሚያድረው፣ ሌላ ኑሮ፣ ሌላ ህይወት ጀምሯል። እና ምን ልታረጊ ነው? ሀይሚ ላይ ብዙ ነገር ስትያዳደ መስዋዕቶችን ልጅ ግን በደው መሽገር የሆነች ልጅ ከየት በምን ቀን ያወቅላት ስትመጣ ራሱ ገና ጉትት ስትል ታስጠላኛለች። የሆነ ሽባ ነው ብትመስለኝ እግሯ ራሱ ማለት ነው። የሆነ አረማመድ ራሱ ብችል አይመስለኝም። ኧረ በስመ አብ ይቅር በለኝ ግን አይባልም። ለማንኛውም ግን እዩ መባል ያለብሽን ነገር እዚህ እኛ መለፍለፍ አይጠበቅብንም። ሀይሚ እስከ ጥግ ድረስ ቅምጥሽን ቅንድብሽን ብላ ልካሻለች። ወጠሻል። እስከ ዛሬ አልሄድሽም ወይ? ተስፋ አልቆረጥሽም ወይ? ከዛስ ሀይሚን ደግሞ ጎዳና ላይ የምትወጣ መስሏት ብዙ ነገር ራሴ ማኖር እችላለሁ አለቻት። ጎበዝ እኔ አቅም አለኝ አለቻት። ማድረግ እችላለሁ፣ መስራት እችላለሁ አለኝ አለቻት። ጥሩ አደረገች። የምሬን ነው የምላችሁና ሀይሚን የነገራችኋለሁ አቅም አላት። ብሩኬን የተገራየውን ቤት ልትገዛውላ ትችላለች። እንኳን መከራየት ይቅርና ማለት ነው። ጀግና እኮ ነች። ትሰራለች እኮ ከብሩክ እኩል እኮ ትሰራለች። ብሩክ ያው አንዳንዴ ብልጣ ብልጡ ሆኖ እንደምታዩት ቲክታክ ላይ ጌም ሲጫወት በደንብ በቃ የምር ለመናገር ሀይሚ ራሱ መጣ ከሱ ጋር ስትሆን፣ ብሩክም ግን የታዘብኩትን ነገር ልንገራችሁ። የእውነት ለመናገር ነገ መታረቃቸው አብሮ መሆናቸው አይቀርም አውቃለሁ፣ አምናለሁ። ግን ቲክታክ ላይቭ ላይ አይታችሁት ከሆነ እሱ ብዙ ጊዜ ማታ ማታ ላይቭ ይገባ ነበር። ሀይሚን ይዟ ሲመጣ የሚወርድለት የጊፍት ማአት እናውቃለን። ያንን ሰበሰበ ለሀይሚ ተብሎላ በቃ ሀይሚ ጉጉት ብላ ለሱ ጊፍት የሚወርድ ሳይሆን ለሷ የሚወርድላት ነበር የሚመስለው። በሱ አካውንት ነው እንግዲህ ሲገባ የነበረውና አብረው ነበረች። ከዛ ግን በሷ ደግሞ ተጀመረ። አንድ ቀን ጥሩ ጊዜ ያሳለፉ። በሁለተኛው ቀን ግን እንቅልፌ መጦኛል፣ እንዲህ ብሎኛል፣ ደክሞኛል ምናምን ብሎ በቃ ከላይ ቢያስወጣት ቀን እግዚአብሔርን በደንብ ጊፍት እየወረደላት ጥሩ ጊዜ ያሳለፉ። በቃ አሪፍ ጊዜ በቃ ሙዷን ሁሉ ጦለበው። መቼም ማረሳው ማለት ነው። እግዚአብሔርን አስተውላችሁት ሊሆን ይችላል። አስወጣት ከላይ በቃ ደክሞኛል፣ ነገ ሌላ ቀን እንገባለን፣ በቃ ይቅርታ ሽጋይ ሰዎች ምናምን ብሎ ወጣ። በጣም ነበር የተናደድኩትና እሱ አንዳንዴ ቲክታክ ላይ እየገባ ያው ጊፍት ያገኛል። ለማንኛውም ግን ሀይሚዬም መምጣት ከቻለች ታገኛለች። ብዙ ሰዎች አለን የሚሏት የሆነ መከታ የሆኑ ጨረቃ ፋሚሊዎች አሉ። አረ ይለያሉ። የምሬን ነው ምላችሁና ሀይሚዬም የኔ ወርቅ መግዛት ትችላለች። እንኳን አይደለም መከራየት ማለት ነው። ይሄንን ነው ለነገር እየመጣችሁ አጨቅጭቁ ይታውኝ ብላ እንግዲህ ሀይሚዬ የእዩን በእዩ ቤት ነው በነገራችን ላይ ቪዲዮ የተፖሰተው። የሆነ የሚያግዛት የሚረዳት ሰውማ አለ። እኔ የጠረጠርኩትንም ሀይሚ ጠርጥራ ነግራታለች። የሆነ ብቻሽንማ አይደለሽም አለች። የሆነ ከጎንሽ ያለ የሚያግዝሽ ሰውማ አለ አለቻት። ከዛ እሷ ደግሞ የሚያግዘኝ የሚረዳኝ ሰውማ ቢኖር በዚህ ልክ አልንከራተትም ነበር፣ እንደዚህ አልሆንም ነበር ምናምን እያለች ነው። ለነገሩ ያው እንደ ውሻ እንደ ራበ ውሻ
ከነብሩክ ግቢ አካባቢ በቃ መራቅ አልቻለች። ብቻ በግድ አስገድዳ ልታገባው ነው እንዴ? ወደ ቤቱ መግባት ሲከብዳት ምን አይነት ጣጣ ነው የገባችሁ ሀይሚ ግን? አንዳንዴ በቃ ይሄን ቤት ጥላ ትወጣና በቃ የራሷን ፋ ያለ ቤት ተከራይታ ትኑር እላለሁ። ግን ደግሞ የብሩክን መጨረሻ ለማየት ደግሞ እዚህ ቤት መውጣት የለባትም። ለማንኛውም ግን እዩ በቃ እንዲ አርጓታል። በቃ ካሜራማን ጭራሽ ይዛ መጣች። ከዚህ በኋላማ አታስቀምጠንም። የምሬን ነው ብላችሁ አታስቀምጠንም። ምን አገባን እኮ እንደው ወይ ጉድ! የማንም ልቅምቅም እየመጣ እዚህ ከባድ ነው፣ ኬዙ ከባድ ነው። ለማንኛውም የኔ ቅመም ሀይሚዬ መልሷን ከየት እንደምታመጣት ጣል ታረግላታለች። አንድ ኮምትር ርር ቢያረጋት ነገር ጣል ታረግላታለች። እብድ የሚያረጋት ነገር እንዳለች አታውቅልሽ። ሻይ ቡና ባይሆን ካለ አፊሊ ምናምን ትላታለች። ላፍላለሽ እንዴ? ባይሆን የሚሰራ ስራ አለ፣ እስኪ ተነሽ ቃጠቢ ምናምን አለቻት። የምሬን ነው። እኔማ ከዚህ ሁሉ ግርግር ማለት ነው ሳቷ አንዷ ነብሯት እሷ ትበቃለች። እና የሚመጡት ሴቶቹን ሁሉ ማለት ነው በር እየዘጋች በቃ ቤት ማጸዳት፣ ልብሷን ማሳጠብ፣ ግቢውን ሁሉ ማስወልወል፣ በቃ ጣራውን ሳይቀር ማስወልወል። በቃ እንዲህ ቁልት አርጓቸው የሚመጡትን ሴቶች በተለይ እዩማ በቃ እንደግድጓታል። የምሬን ነው። ሀይሌን አላወቅሽም አለች። አንጠልጥዬ ነበር ማባረርሽ፣ ግን ብሩክን እስኪ መጠሽ እዩ ባይንሽ እይ ቼክ አርጊ ብዬ ነው ያስገባውሽ አለቻት። ብሩክ እንኳን የሷን ያህል አልተከራከረም ያኔ ወደ ቤት ስትገባ። ለማንኛውም ግን ሁሌ መባረር አይሰለችሽም? ሁሌ መናቅ አይሰለችሽም? ሁሌ ክብርሽ ዝቅ ሲል አይሰለችሽም? ሁሌ ስትሰደቢ አይገባሽም? ኧረ በስማም! ይሄማ በቃ የሆነ አጭሳ የምትመጣው ነገር አለ። የሆነ ግግም አድርጎ ውር የሚያረጋት አይኗንም ጆሮዋንም ማለት ነው አፍንጫዋንም። የምሬን ነው። እንደ አንድ ሰው እኮ መጥፎ ፊት እኔ ካየው እግዚአብሔርን ዞር እላለሁ። መጥፎ ቤት ራሱ በአይና ያለው በደንብ አይን ማለት አይን ለኔ ያለውን ሰው አይቼ ለኔ ያለውን ቦታ ሰውን አውቃለሁ። እሷ ግን በዚህ ልክ እንደ ቆሻሻ እየተጠላች በስማ የሚያግዛት ሰው ግን እርግጠኛ ነኝ አለ። እመኑኝ ማለት ነው። የምሬ ነው፣ አልዋሻችሁም። በፊትም ነግሬያችኋለሁ። እዩ የሆነ ኃይል ስላለ ነው ጊፊ እያላት አለው እያላት የሚገኝ እንጂ በዚህ ልክ ቦታ መስመር አትስትም። ለማንኛውም ግን ቅመሜ ብቻ ደህና ትሆን። እሷ ወለደች አልወለደች ለምን እዛ አስፓልት ዳር ዜብራ መንገድ ላይ ቁጭ ብላ አትወልድም? ምን አገባን? ያረገዘ ሰው እንዲህ ነው እንዴ? ከፈጣሪው ጋር የሚገናኝበት ጤነኛ ልጅ እንዲሰጠው የሚለምንበት የሚለማመንበትን እንጂ እንዲህ የሰው ባል ካላገባው ሰው የማያወዳትን ሰው ተከትላ መከራ። ኧረ ስቃይ እና ይሄን ነው ልላችሁ ምችለው። ለማንኛውም ሀይሚዬ ስላየሁሽ ደስ ብሎኛል የኔ ወርቅ። ዛሬ ደግሞ ወርቅ ሆነሻል፣ ውብ ሆነሻል። በራስሽ ቀለም እምር ድምቅ ያልሽ በቃ ፏ ያልሽ እኮ ነሽ፣ ቀብረር ያልሽ ቀብራራ። ዋው! እና እዩ እያለቃቀሰች ወጣ ሄደች። ውጭልኝ አለቻት። ይኸው ብሩክ የለ ምን ታመጫ አለቻት። እኔ ሶፋ ስራ አልደበቅኩት፣ ከፈለሽ ውጭ ልሽ ፈልጊው፣ እዛው ፈልጊው አለቻት። እርር ብላ ካሜራማኗን እንግዲህ ይዛ ወጣ ሄዳለች። ሀይሚዬ ለማንም በርሽን አትክፈቺ። ብሩክ ወጧል፣ የት እንዳለ አይታወቅም፣ ምን እያደረገ እንደሆነ ብቻ። ኤኒዌይስ ግን ሀይሚ ደናቱን ሀይሚን አትንኩብን። ስለነበረን ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ስለነበረን ጊዜ ቴንኪዩ።